ሰላም እንዴት ናችሁ? ውድ የአርሰናል ደጋፊዎች ድምፅ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ ጥንክሮችን ወደ እናንተ ይዤላችሁ መጥቻለሁ። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። አርቢ ሌዝቢጅ የአርሰናል ኢላማ ለሆነው ለቤንጃሚን ሼሽኮ የሚጠይቁትን ዋጋ ዝቅ ለማድረግ ወስነዋል። በዚህ ወር መጀመሪያ ላይ አርቢ ሌዝቢጅ ለአጥቂያቸው ከ80 እስከ 100 ሚሊዮን ዩሮ ክፍያ እንደሚፈልጉ ተዘግቦ ነበር። ይህንንም ዋጋ አርሰናል ለመክፈል ፈቃደኛ አልነበረም ነበር። ቢልዳውን እንደዘገበው ከሆነ አርቢ ሌዝቢጅ የተጫዋቹን ዋጋ ወደ 70 ሚሊዮን ዩሮ ወይም ደግሞ 59.7 ሚሊዮን ፓውንድ ዝቅ ለማድረግ መወሰናቸው ተገልጿል። በዚህ ዝውውር ዙሪያም እንግዲህ አርሰናሎች ካላቸው መቀዛቀዝ እንግዲህ ተጫዋቹን ለማዘዋወር በሚደረገው ሂደት ጠንካራ የሆኑ ስራዎችን በቀጣዮቹ ቀናት ለመስራት ዝግጁ እንደሆነ ነው እየተገለጸ የሚገኘው። የስፔኑ ክለብ ቫሌንሺያ የአርሰናልን ጥያቄ ውድቅ አድርጎታል። በማስኩዌራ ዝውውር ላይ ቢሆንም ጉዳዩ ውስብስብ አይደለም። ስለዚህ የአርሰናል ደጋፊዎች ረጋ ብለው መጠበቅ እንዳለባቸው ነው ፋብሪዚዮ ሮማኖ የተናገረው። የአርሰናል ጥያቄ የነበረው ከ19 ሚሊዮን ዩሮ ያነሰ ነበርና ገና ሂደቱን ለመጀመር የተሞከረ ሙከራ መሆኑን ማስተዋል አለባችሁ። አርሰናል ይህን ዝውውር ከ25 ሚሊዮን ዩሮ መካከል ለመጨረስ ተስፋ አድርጓል ሲል ነው የዘገበው። ተጫዋቹ ቀድሞውንም ወደ አርሰናል ለመሄድ ፍቃደኝነቱን አሳውቋል ተብሏል። ቫሌንሺያ ታዲያ ከማስኩዌራ ዝውውር ከ25 ሚሊዮን ዩሮ እስከ 30 ሚሊዮን ዩሮም እንደሚፈልግ አያይዞ ዘግበዋል። አርሰናል ለማስኩዌራ ዝውውር ለቫሌንሺያ ያቀረበው የዝውውር ጥያቄ ከ19 ሚሊዮን ዩሮ በታች መሆኑም ተዘግበዋል። የድንቅ ታለንት ያለው ተጫዋች ታዲያ በአርሰናል የዝውውር ራዳር ውስጥ መግባቱ ይታወቃል። አርሰናል እንግዲህ የተሻሻለ የዝውውር ጥያቄ ለማስኩዌራ ለማቅረብም እንደሞከሩ እየተገለጸ ይገኛል። እንዲሁም አሁን እየወጡ ያሉ መረጃዎች የሚጠቁሙት ከሆነ አርሰናል ክርስቲያን ማስኩዌራን ለማስፈረም ከቫሌንሺያ ጋር ከስምምነት ለመድረስ እየሞከሩ ሲሆን ከ20 እስከ 22 ሚሊዮን ዩሮ የሚገመት አዲስ ጥያቄም ለማቅረብ ዝግጁ መሆናቸውም ተገልጿል። አርሰናል በሞርጋን ሮጀርስ ላይ መደበኛ ያልሆነ ውይይት አድርጓል ተብሏል። አንድሬ ቤርታ በበርካታ የግራ ክንፍ ኢላማዎች ላይ መረጃ እየሰበሰበ ይገኛል። አርሰናል ለመጀመሪያ ጊዜ የሮጀርስን ተወካዮች ከአንድ ወር በፊት አነጋግሮ እንደነበር ይታወቃል። የሮጀርስ ዝውውር 70 ሚሊዮን ዩሮ ሊደርስ ይችላል ተብሏል። ግን አስቶን ቪላ ተጫዋቹን ለመልቀቅ ፈቃደኛ ባለመሆኑ ዝውውሩ ከባድ እንደሚሆንም ተዘግቧል። በክንፍ መስመር ቦታ ላይ ከሚመለከታቸው ተጫዋቾች ውስጥ ሞርጋን ሮጀርስ አንዱም እንደሆነ ይታወቃል። ኤቤሬቺ ኢዜን ለማስፈረም በሚደረገው ውድድር ውስጥ አርሰናል ዋነኛው እንደሆነ ይታወቃል። ከየትኛውም ተጫዋች በላይ ሞስት ክሬቲቭ እና ከየትኛውም ተጫዋች በላይ ለአርሰናል አስፈላጊውም ኤቤሬቺ ኢዜ እንደሆነ ይታወቃል። ባለው ድሪብሊንግ ስኬቱና በክሬቲቪቲው አቅም ኤቤሬቺ ኢዜ ለአርሰናል ትክክለኛው ተጫዋች ነው ተብሎ ይታሰባል። የኤቤሬቺ ኢዜ የውል ማፍረሻው ይታወቃል። እንግዲህ ወደ 60 ሚሊዮን ፓውንድ ነው። የመልቀቂያ አንቀጽ ያለው እንደሆነ ይታወቃል። ነገር ግን በሚከፈለው ክፍያ መዋቅር ዙሪያ ውስብስብ ጉዳዮች እንዳሉ ይታወቃል። ይህ ማለት ቀላል ዝውውር እንደማይሆን ነው እየተገለጸ የሚገኘው። ባለፉት ጥቂት ሰዓታት ውስጥ እንግዲህ ቶተንሃም ከኤቤሬቺ ኢዜ ዝውውር ራሱን ማግለሉ ይታወቃል። አርሰናሎች በኤቤሬቺ ኢዜ ዝውውር ዙሪያ በርካታ የሆኑ ስራዎችን እየሰሩ ይገኛሉ። ከየትኞቹም የክንፍ መስመር ተጫዋቾች ለአርሰናል ኤቤሬቺ ኢዜ አስፈላጊ እንደሆነ የአርሰናል ሰዎች እንደተረዱም ታውቋል። በተጫዋቹ ዝውውር ዙሪያም በጥቂት ቀናት አዲስ ጥያቄዎችን ለማቅረብ ዝግጁ መሆናቸው ነው እየተገለጸ የሚገኘው። የአርሰናል ደጋፊዎች በደንብ ለመደሰት ተዘጋጁ። ገና ትልልቅ ዝውውሮች ይመጣሉ። አርሰናሎች በዚህ ልክ ጥራትና ብዛት ያላቸውን ተጫዋቾች የሚያስፈርሙበት የዝውውር መስኮት አትመለከቱም ሲል ፋብሪዚዮ ሮማኖ ተናግሯል። ፋብሪዚዮ ሮማኖ እንዳሳወቀውም ከሆነ በርካታ ተጫዋቾች ወደ አርሰናል እንደሚመጡም እየተገለጸ ይገኛል። አርሰናል ከዚህ በኋላ በዝውውር መስኮቱ ብዙ ስራዎች ይበዙበታል፣ የሚፈልጉትን ዝውውሮች ይጨርሳሉ ሲል ነው ፋብሪዚዮ ሮማኖ የገለጸው። ይህ ማለት ደግሞ በርካታ ተጫዋቾች ወደ አርሰናል እንደሚመጡ ተስፋን የሰጠው ፋብሪዚዮ ሮማኖ ከቼልሲ ወደ አርሰናል የተቀላቀለው ኬፓ አሪዛባላጋ ሕክምና ምርመራውን የጨረሰ ሲሆን በቅርቡ አርሰናሎች የዚህ ግብ ጠባቂን ዝውውር በቅርብ ሰዓታት ውስጥ ይፋ እንደሚያደርጉት ነው እየተገለጸ የሚገኘው። የቀድሞ የአርሰናል አጥቂ ኦሊቨር ጂሩድ ወደ ፈረንሳዩ ክለብ ሊል ለመቀላቀል እጅግ ተቃርበዋል። በአሁን ጊዜ 38 ዓመቱ ሲሆን ጂሩድ ታዲያ በሊጓ ለሚጫወተው ለሊል ፊርማውን ለማኖር እጅግ እንደተቃረበ ነው እየተገለጸ የሚገኘው።
ውድ የአርሰናል ደጋፊዎች ድምፅ ተከታታዮች በርካታ ስፖርታዊ ጥንክሮችን በዛሬው ዕለት ይዘንላችሁ ቀረብን። በአዳዲስ መረጃዎች እስክንገናኝ ድረስ መልካሙን ሁሉ ተመኘው።